በነገራችሁ ላይ ግን አሁንም ደግማለሁ ይኸውላችሁ ቲና አይምሮዋ ቻሌንጅድ ነው ሜንታሊ ቻሌንጅድ ናት ካላችሁ ጥፋቱ አይደል አይምሮዋን ያማታል እብድ ናት ካላችሁ ህመሟን እንዶ ሞር ነው የሚያብስብኝ ምስኪን ናት ማለት ነው ምስኪን ሆና እያመማት እናት ለመሆን እየጣረች ነበር ማለት ነው ጥፋቷ ምኑ ጋር ምን አጠፋች ካላችኋት ነው እናንተ ያላለበሳችኋት የውርደት ካባ የለም ያላለበሳችኋት የውርደት ካባ የለም እቺ ሴት ያለበሰችው ካባ የለም ተሳስታ እንኳን ልጇን በእውነት ነው የምልሽ ልልትዬ ውሸታም ብላት አታውቅም ቲና የነበረውን ሁሉንም ሪኮርድ ስሚው ስትጠይቃት ሚስ አንደርስታንዲንግ ነው ቲና ላይክ ዴዚዬ እኔ ወድሻለሁ እንደዚህ ያለች ነው የምትናገራት ፍቅር እየሰጠች ነው የምትናገራት እና እሷም እናቷን ወታ የገበናዋን ውጭ መጻፍ የለባትም እሷ የምትለውን ያጻፍኩም አካውንቴን ፓስወርዱን ሰው ነው የሚያውቀው ብላለች ፓስወርዱን ማን ነበረ ያለው ፓስወርዱን አካውንቱ እንኳን የዴዚ አካውንት እኔ ጋር ነው ያለው ማለት አሞራው ፐብሊክሊ ያመጣት ራሱ እየፖስተተ አሁን አንበሳ ይወር ስላንተ አላወራም ብዬ ነበር አንበሳ ሰተክ ሸልመክ ስለመጣክ ምንም እንደማይመስል ስለሰው ልጅ ነፍስ ምንም ሪጋርድ እንደሌለ ስላወቅኩኝ አወራለሁ ቤተሰብ እንደሌለክ የሚመክርክ ሰው እንደሌለ መተክ አንበሳ 40 እንኳን ሳይወጣ አንበሳ ስለሸለምክ ለምን እንኳን ሞተች ተባለ ነው ወይ ልልቲ አንድ ሪከርድ የወጣ ነበር አይተሽ ከሆነ አላቅም የመጀመሪያ አሁን ያሰማሽን ሜላት ተናገረችው ቆይ ላያይዝልሽ ስለፈለኩ ነው ሜላት ቢጊኒንግ አሁን ካሰማሽን ሪከርድ ጋር ተያይዞ የዛኔ የጀመሩት አንድ ግሩፕ ነበረ ማለት ነው ሶ በዋትስአፕ ግሩፕ አድርገና አንዲት ስሟን መጥቀስም አልፈልግ ግለሰብን ለመክሰስ የሄዱበት እንቅስቃሴ ነበረ ማለት ነው እናትየውን እዛ ድረስ የመክሰስ ከዛ በኋላ ደግሞ የተለያዩ ሰዎች ተካተውበት የሰጣችሁኝ ገንዘብ መክሰስ አልቻልኩም ግን በሌላ ነገር አጥፍቼዋለሁ ፓርታይም ሰርቼ ሰጣችኋለሁ ብሎ አሞራው በራሱ አንደበት ቃል የተናገረው በዋትስአፕ የወጣ ግሩፕ አለና እዚህ ጋር አንድ እውነታ ኢትዮጵያ ህዝብ ማወቅ ያለበት ነገር እኔ ለምሳሌ ልዕልት ብቻዬን ማሳደግ ሲንግል ማምነኝ ነው እያሳደግሽ ቤተሰብ አለ በጣም ብዙ ነገር አለ እኛ ልጆቻችን በውጭ ሀገር ቢያድጉ ልዕልቲ እንደ ኢትዮጵያዊ ተስፋ የምናደርግ ነገር አለ በልጆቻችን ላይ በእርግጥ አዎ ልጆቻችን ውጭ ሀገር ነው የሚያድጉት ግን ከእግዚአብሔር ጋር ደግሞ ተስፋ የምናደርግባቸው ነገሮች አለ እያንዳንዱ ተስፋ እያደረገ ባለትዳርም ይሁን ሲንግልም የሚያሳድግ ሀበሻ ፔሬንት ላይ ውሃ ነው የቸለሱበት ቢኮዝ ትረስት እንዳታጪ ኦ ማይ ጋድ ነገ የኔም ልጅ አድጎ እንደዚህ ነው ሀፕን የሚያደርግብኝ በቃ ብዙ ቤተሰብ ነው ልብ የተሰበረውና እቺ እናት ለምን ነበረ ልትከሰስ የነበረው ልዕልቲ እስኪ ላይክ ኦፕን አድርገሽ ለምን ነበር አሞራው ሊከሳት የነበረው ምን ስላደረገች ነበር ልትከሰስ የነበረው ከዛስ በምን አካሄድ ሄዶ ነው ገንዘቡ የጠፋው ገንዘቡ በክስ ላይ ካልዋለ ምን ላይ ዋለ ኦሬዲ እዛ ጋር ለነበሩት ከተለያየ የሱ ፋኖች የሰበሰበው ገንዘብ ክስ ላይ አልዋለ ግን ብሩ ጠፍቷል እና እቺ ሴትዮ ደግሞ አሁን ላይ ሞታለች ይሄን እየተሰማ ሁላ ሰው ኢሶኬ አብሮ ነው የሚኖሩት እናቴን ሲያሳድድ የነበረ ሲከስ የነበረ ድጋሚ ደግሞ ወታ ይቅርታ እንድትጠይቅ ስትጠየቅ የነበረች እናት ናት እያንዳንዱ ሰው ይሄንን ነገር አድርጎ ገብቷል የመጀመሪያ ቢጊኒንግ ሲናገሩ የነበረው ዴዚ በጣም ስላፈቀረች ወጣት ስለነበረች ራሷን ልታጠፋ ስትል ስለሆነ የዴዚ እናትን እንደውም የውጭ ሀገር ልጆች ውጭ የተወለዱ ኢትዮጵያኖች ቪዲዮ እየሰሩ ዴዚ ፕሊዝ ወደ እናትሽ ተመለሺ እናት ነው የምትቀድመው የሚል ሙቭመንት ተጀምሮ ነበረ ታስታውሺ እንደሆነ ማለት ነው ሶ ዳት ታይም ላይ ምንድን ያደረጉት ለድፍን 5 ወር የዴዚ እናት በውስጥ ካሜራው ጋር ግብ ገጥማ ነበር አካውንቷ እስከተጠለፈበት ጊዜ ጀምሮ ማለት ነው ያ
በውስጥ የሚያወሩትን ሪከርድ ነው። ማንም ሰው ስሜታዊ ሲሆን ሁሉ ነገር ይናገራል። እሱ የተናገረው ሪከርድ ምንድነው የሚያስደርጋት? መረጃ እንዳትይዝ የዴዚ እናት ለዴዚ አጥፊው ነው የሚላት። ታስታውሱ እንደሆነ ሊቭ ላይ ገብታ ስትጠየቅ አንተ እኮ አንጠለጥልሻለሁ ብለህ የግድያ ዛቻ ዝተብኛል ስትል አውጩ ሪከርዱ አላት። ቢኮዝ ኦልሬዲ ለዴዚ ነግሮ ስለነገራትና ስላስጠፋት ማለት ነው። ጥቂት ሪከርድ ብቻ ነው የወጣው የሱ ማለት ነው። በተረፈ ግን እሱ ሲል የነበረው በጠቅላላ ሲያስጠፋ ነበረ። ጥቂት አምልጦ የወጣው ምንድን ነው? የዴዚን አካውንት እንደጠለፍኩ እኔ ምን እያደረግኩ እንደሆነ ሚዲያ ላይ ከወጣሽ የምትቆጭበትን ነገር ነው የምሰራው ብሏታል። እሱ ሪከርድ ወጥቷል። ከወጣ በኋላ ደግሞ ሚዲያ ላይ ሀፕን ያደረገውን ነገር ሀፕን አድርጓልና ሆል ፖይንት ኢትዮጵያኖች እንዲያውቅ የምንፈልገው የአሞራው ግሩፕ ክሬት አድርጎ ወዲያው ገንዘብ ሰብስቦ የዴዚ እናት እንድትከሰስ ነው የተደረገው። ይሄ እንደ አውሮፓም እዚህ ህግ ማለት የህግ ባለሙያዎች አሉ ብላናለች ራሷ ሜላት አይደል? ይህንን ነገር እንዴት ያዩታል? በአንድ ሀገር ላይ መንግስት ባለበት ሀገር ላይ ዩሮፕ ሀገር ላይ አንድ እናት ይሄ ነገር የማዳል ቅመሞችን ብር ለመብላት ይመስለኛል ክሬት ያደረገው እንጂ እንደዚህ አይነት ህግ የለም። ሺ ዘባብ ኤጅ ጭራሽ ኖ ዳ ማይ ፖይንት እሱ አይደለም ፖይንት እሱ ሳይሆን ህግ ባለበት ሀገር ላይ አንድ አሳይንመንት የጠየቀ ግለሰብ ግሩፕ አድርገው አንድን እናት ለመክሰስ እስከምን ድረስ ይሄዳል ነው ላይክ የአውሮፓ ህግ ላይም አለና ያለንበት ነው። ይሄኛው ነው ሪካርዶ ባለጌ ያለው ናቸው። አካውንቷን ይዞባት ነው የሚያስፈራራት። አንዱ ክራይ ሳይበር አታክ ነው የሚባለው ዘንድሮ ኢሌጋል የሰው አካውንት ሀስቴጅ ያለው ሰማሽ የራሱ ድምፅ ነው ተሰሚኝ ምድ በጠያስወርደች ደስራለች እኔ ሰው በጸባይ እንጂ በእንደዚህ በማስፈራራት አንድም ሰው ሊያንበረከከኛችን ማንም ሰው ማለት አማረኩ ማንም ሰው ሊያስፈራራችን ከዛ ደግሞ ቮይስ ምናምን ያሳል ማለምን ነገ ይቅርታል ከነገ ወዲያ ይቅርታል በሞት ምን ይቅርታል ካጠፋው ፎርስ ይቅርታ ጠይቃለህ ካላጠፋን በጨራሽ ለማንም ሰው ይቅርታ ላይ ገባሽ ለማንም ቲክታክ ምናምናችን ቲክታክ ደግሞ አታገኙም እናቷ በጨራሽ ምንም አታገኙም ገባሽ አንቺ ማታገኙም ሰው ማታገኙም ምክንያቱም በራሴ ቁጥር በራሴ ኢሜል ያለው የራሷ የኔዚ አካውንት ለራሱ ማለት ሰው አታገኙትም። የፈለጋችሁትን ነገር አድርጉ። እኔ ነግስ ግን የወጣችለት ሶሻል ሚዲያ ላይ ማለት እንደማልተዋት አንድ ሺ ላይ እሷንም አንድ ብላ ወጣችሁ ተናገሩ ይቻላል። አንቺ ወይ እሷን ቁም ገባያ ማራና እስከዛሬ ዝም እሷ ከውስጥ አሁን እየተሳደች ነው እያልሽው ምን ያገባል ሰው አክቹሊ ይሄ ነው አይደል? አክቹሊ ልዕልቲ ከዚህ በፊት ራሱ ይኸውልሽ ልዕልቲ ይቅርታ ሌላ አለ ግሩፕ ላይ የተናገረው ንግግር ሌላ አለ የራሱ የቴሌግራሙ የራሱ ግሩፕ ላይ ቃል የሰጠበት የጽሁፍም አለ የሪከርድ ይሄ ዮናስ ጋር ሲሰዳደብ ነው ያ እሱንም አይቼዋለሁ። ብር እንትን ብዬ ምናምን ተሰብስቦ ነበረ። ብሩን አሁን ስለጨረስኩት ያ ፓርት ታይም ድሮ መሰራበት ቤተሰብቼ ብሩን አክቹሊ አዱ ብሌና የምትባለው አንድ እህታችን ከሊቢያ እሱ ሊቢያ ያለ ጀምራ ነበረ ስታግዘው ሳፖርት ስታረገው ልጄ ነው ትል ነበር። ፋይናሊ የእሷን አካውንት ሰጠችው። ላይክ ለጊዜው የኔ ተዘጋብኝ ምናምን ብሎ ሊጫወት የእሷን አካውንት ሰጠችው። በጣም እንትን ችግር ውስጥ ገብታ ነበረ። ከዛ አካውንት የእሷ የነበረው አካውንት ደግሞ ብዙ ፎሎወርስ ስለነበረ እንዲመልስላት ሲጠየቅ አልመልስም ኤቭሪቲንግ ቀያይሮት ነበር አልመልስም ብሎ አካውንቷን አልመለሰላትም። በጣም ብዙ ሳፖርት አድርገዋለች። ከሊቢያ ያለ ፋይናንሻል ሳፖርት አድርገዋለች። ሞራሊ ማንም ሰው አያውቀውም ነበር። ልዕልቲ በዛን ታይም አዱ ብሌና ልጄ ነው ብላ እሷ እዚህ ስታመጣው እሷ በጣም ፖፕላር ስለነበረች ለሴቶች ታወራለች፣ ለተጎዱ ሴቶች ትቆማለች። በጣም ብዙ ፎሎወርስ ነበራት። የመጀመሪያ ዩቲዩበር ቲክቶከር
ምናምን ኤርትራዊት በጣም 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 ጎበዝ የሁለት ልጆች እናት ናትኝ የነበረችው እና ሰፖርት ልታረገው በሆነ አጋጣሚ አካውንቱ ሲዘጋ አይዞ ጌም እየተጫወትክ ምን እየተጫወትክ ብር ማግኘት ትችላለህ ምናምን ብላ ተስፋ ሰጠችው፣ ሞራል ሰጠችው። ተስፋ ሰጠችው፣ ሞራል ሰጠችው። ከዛ በኋላ ጌም እየተጫወተ ብር ሲያገኝ ነበረ። ከዛ በኋላ አጋጣሚ ሆኖ በምን እንዳልተስማሙ አላውቅም፣ በሆነ ጉዳይ አልተስማሙም። ግን እኔ አሁን የምናውረው ኢቨን ዶ አካውንት ብቻ አይደለም የሷ ኢትስ ኖት ኢዚ ልዕልትዬ። የሰው አካውንት ስንት ዓመት የተጠቀመችበት በቃ አካውንት ብቻ ሳይሆን መጥቶ አልመጣም አልሰጥም ብሎ ስለሷ ብዙ ነገር ተናግሮ ፕራይቬት እሷ ስትልክለት የነበረውን ስለ ልጆቿ ድምፅ ምናምን ወጥቶ ምናምን this is not normal you know። ከዛ ነው የሚጀምረው። ከልጁ ጋር ያለኝ ኤክስፒሪየንስ ባለፈው መልካም ንግግር ስለተናገርኩኝ እናትነቴን አዋርዶ ማስቡል ያስደርጎኛል። ዘግናኝ ንግግሮች እኔ እሱ ታላቅ ነኝ ላደርሰውም እችላለሁ ህፃን ስለሚጫወት እና ዘግናኝ ንግግሮች ብቻ ሳይሆን ማስቡሊ ተደራጅተው ሪካርደሮች በቃ ትክክል የሚሉ ጨፍን መንጋ ስትነጂ ነው ፓወርፉል የምትሆኙ እዚህና ተደራጅተው አንድ ላይ ብለው ልጆቼን ሳይቀር ሴትነቴ ሳይቀር እናትነቴ ሳይቀር አዋርደው 3 ቀን 4 ቀን ቁም ስቅሌን እነሱን በቃ ቲናን ደግሞ ከአመት በላይ ካረጉ ይገላል። ሆነስሊ ኤግዛክትሊ አንድ እናትን ቲናን አንድ እናትን ሳይኮሎጂ ሜንታሊ ያሉ ድምጿን አፍነው ሪከርድ የሚደረገውን ነገር እሷ ሪከርድ የላከላትን ዴሊት እያስደረጉ ድምጿ እውነቷ ሀቋ እንዳይወጣ ማንም ሰው እዚህ እየወጣ በጣም ባለጌዎች ስዶች ባለትዳሮችን እንትን የሚሉ የሚያማግጡ let me finish this please ማናት አፍሊ ስሟን ተቀረጥ ተብለነሽ ደግሞ አንድ ስቶሪው ላይ የለጠፈው እናቴ ተቆጥታኛለች ትቆጣኛለች ምናምን ያለውና ምነው ህይወቷ አይሰማ we can't hear you ሪፖርት ተደረገ። ኮፒ ሊንክ ወዶች ታፕ ኮፒ ሊንክ አድርጉ። ኧረ ይሰማል። አይ ስታክ እያደረገች ነው ልዕልቲ፣ ትንሽ ስታክ እያደረገች ነው። እና እኔ የምለው አንዳንድ ሰው ግን እኔ ኮፒሊንግ አድርጉላት ሪፖርት የተደረገብኝ ነው እያለች ነው። ልቴ ትንሽ ነገር ልናገርና ልውረድ። 1 ሚኒት ፕሊዝ። እኔ የምለው ግን ሁሉም ሰው ላይክ አትሊስት ለሀቅና ለእናት እናት ምናምን ብቻ አይደለም እዚህ ጋር ያለው ግን ለሀቅ አንዳንድ ጊዜ ይሄ ነገር ይመጣል፣ ይታፈናል። አንድ እናት ትሞታለች፣ ሌላ ነገር ይመጣል፣ ይታፈናል። እናት ትሰደባለች፣ እናት ትዋረዳለች። ብዙ ነገር እየሆነ ያለው እዚህ ሶሻል ሚዲያ ላይ ስፔሻሊ ቲክቶክ ላይ በእናት ደረጃ ነው። እና እች ሴት ሁሉንም ህይወቷን የሮጠችበት በእውነት ላይክ ፋይናሊ ምንድን ነው ብለህ ስታየው እሷ ላይ የወደቀው ነገር ስብራት፣ ስድብ፣ በጣም የሚያስጠሉ ሴቶች ነው ሴትነት እንኳን የሌላቸው ሴቶች በጣም እየሰደቧትና
በቃ ላይክ ሎው ሌቨል ያላቸው ከሷ ጋር ሊወዳደሩ የማይችሉ ሴቶች እንትን እያሉባት ነው የነበረው እና ይሄ ነገር ሊቆም ይችላል። ይሄንን ነገር ተቀበሉ የምትሉን በአንበሳ በምን ይሄንን ነገር ላይክ እንትን ማለት አይቻልም። ልዕልትዬ ዲስ መጥተህ አንድ ተሳዳቢን አፍ ልትዘጋ ትችላለህ፣ ግን ሂማኒቲ ያላቸው ብዙ ሴቶች ደግሞ አሉና ቴንክ ዩ ፎር ዩር ኦነስቲ ልዕልትዬ። ቴንክ ዩ ሶ ማች። አብሰላት ቀጥሎ አውሪ። ቴንክ ዩ። እሺ አይ ከልጅቷ ጋር ዲፕሊ ያወሩ ነበረ ማለት ነው እና ያለው ነገር ከስራ ስትመጣ የዴዚ ሩም እያየች መኪና በር ላይ ቆሞ በጣም እናትየው ዲስአፖይንትድ ትሆን እንደነበረ ሚዲያ ላይ የሚያደርጉት ነገር ላይ ቀለበት ሲደረግ የሚደረገው ነገሮች ያው አንዳንድ ሰዎች ሼር ያደርጉላትና በጣም ትታመም እንደነበረ በጣም ታዝን እንደነበረ ከልጅቷ ጋር ያወሩ ነበርና እሷም ታጽናናት እንደነበረ በቃ ሁሉ ነገር እንደከፋት ምን ላድርግ ልጄን ከስራ ስወጣ ስመጣ ብዙ ነገሮቿን ነው ማስታውሰው እያለች በቃ ብዙ ነገሮች ታለቅስ ነበረ። ብዙ ጊዜ ያጽናኗት የነበሩ ልጆች አሉና አንዷም እዚህ ውስጥ አለች ማለት ነው። ቅድም አንድ ቁጥር ጽፋ ነበረ እሰማለሁ ልዕልት እሰማለሁ ትሰሚያለሽ? አውቆ ነው አይሰማልሽ? አብሰላት አይ ቲንክ ኦኬ። እና በአጭሩ ምን ለማለት ፈልጌ ነው፣ አንዳንድ ጓደኞቿ አሉ ለምን ወጥቶ መናገር እንዳልፈለጉ አላቅም። ከሚገርምሽ ነገር እኔ አንድ ሁለት ቀን ነው በዚች በእህታችን ጉዳይ ላይ ያወራሁት። እዛቸው ላይ ሲጽፉልኝ ነበረ በቃ ንግግራቸው ራሱ የሚቀፍ አንቺን እናቅሻለን ከወንድምሽ ያረገሽ ላይክ በጣም በጣም ልክ እንደ ሀበሻ ላይክ እነዚህ ኮሚኒቲ በራሱ ኢትዮጵያኖች እንድታውቋቸው የምፈልገው ኢማጅን በቲና ላይ የለመዱትን እኔ ልም ያልኩ ቂጤን የጣልኩ ዱርዬ ነኝ፣ የጎጪ ልጅ ነኝ። በነገራችን ላይ ማንም ሊያበሽቀኝ ነው ማይችለው። ባንም የፈለገ ነገር ቢል ብሬኖሽ አያረገኝም። ጠንካራ እናት ነኝ፣ የተሰራብኝ ሰው ነኝ። በቃ መከራን፣ ችግርን፣ ስቃይ፣ መፈተንን አይቼ እዚህ ጋር የመጣው ሰው ነኝና በቃ የማይባል ነገር አንድ ሰው የሆነ ሰው አንድ ኢትዮጵያዊ የሆነ ሰው አንድ እምነት ያለው ሰው ለአንድ ሰው ሊል የማይገባ ቃል ነው የሚጽፉት። እውነት ለመናገር አንቺ ማለት ከወንድምሽ ያረገሽ አይደለሽ፣ ወንድ ከሆነ ደግሞ አንተ እኮ ገሌ ነህ እናውቅሃለን፣ ሴት አይደለ ካይንድ ኦፍ ኮሜንት። ቢኮዝ ስለ ቲና ካወራሽ የሚሰጥሽ ስያሜ ይሄ ነው። በሚያሳዝን ሁኔታ እቺ ልጅ ያመቻቹ ሴቶች አሉ። ባለፈ ቦምበስቲክ ቤት ውስጥ አንዷን እኔን ያወቅኳት። ከሚገርምሽ ነገር ልዕልቲ ቆዳዋን ቀይራ አንደበቷን አስተካክላ ሳውንድ ልትሆን ነው የመጣችው፣ ነገሮችን ልትገራ ማለት ነው። ዩ ነው ያልኳት ወዲያው። ለምን እኔ ብዙ እንደዚህ ምናምን ትልልቅ ሰው ቤት መግባት አልወድም፣ ግን አዳምጣለሁ። እንደዚህ አይነት መራር የሆነ የእናትነት ነገር ሲሆን ግን ክብሬንም ምኔንም ብለሽ ትወጫለሽ። እና አንቺ እኮ ነምበር ዋን ነገሮችን ስታበላሺ ስታጣምሚ አስተርጓሚ ሆነሽ ዴዚ ከቤት መውጣት እንደነበረባት ምክንያቱም እናትየው እስከተወሰነ አመት ድረስ ታውቂያለሽ ኃላፊነት ነበራት ዴዚን ማኔጅ ለማድረግ እና ያንን ነገር ስላልጨረሰች ዴዚ ከቤት መውጣት እንደነበረባት እንዴት አድርጋ ከህግ አንግል ቅድም ሎዛ ማነው ያቺኛዋ ልጅ ሜላት ሶሪ ሚሎዛ ሜላት የምትባለው ልጅ እንደተናገረችው አይነት የተናገረች ልጅ ናት። ሚዲያ ላይ መጣ ማለት ነው። እቺ ልጅ እናትየው እንዴት ሞተች የሚለው ነገር ቤተሰቦቿም ይሁኑ ማንም ይሁኑ እዚህ ጋር አንድ እስከዛሬ ድረስ እኔ ልዕልቲ አጋጥሟችሁ ከሆነ አላቅም አንድም ሰው ዴዚን የሰደባት አላስፈላጊ ንግግር የተናገረ ሰው የለም። ግን ሁሌም የሚሉት ምንድነው ማንም አንድ ሪከርድ አላየውም ዴዚ የተሰደበችበት እንዳለ የነሱ ስኩዛቸው እንዳለ ዴዚ እየተሰደበች ሰው አንደርስታንድ አድርጓል። የዴዚንም ስትራግልንም አንደርስታንድ ያደረገ ይመስለኛል። ሰው ርህራሄ ነው ያለው ለልጅቷ። ቢኮዝ ንጹህ ናት፣ ንጹህ ልጅ ናት። ክፎች የራሳቸውን ኢንተረስት ታርጌት ያደርጋሉ እንጂ እኮ ጃል እሷን ታርጌት ያደርጋሉ እንጂ እኮ በእሱ አሁን ሰላም ትገላገል አትገላገል ገና ሳያውቁ
ለልጅቷ ሳይሆኑ ማለት በሱ ጎራ ያሉት እነዚህ ያሉ አይደለ? በሱ ጎራ ያሉት የልጅቷን ጭራሽ የማያወሩ ግን ሊሸፍኑ የሚመጡት እቺ ነፍሰ ጡሯን ሳያስቡ ስለሱ ስም መጥፋት ስለሱ ነው እንጂ ስለ ልጅቷ አንድችም ነገር አሳስቧቸው ሲናገሩም አይተናናቅም። ግን የሚነገርለት እንዲነሳ ስሙ እንዲጠፋ ሶሻል ሚዲያ ላይ በጥሩ እንዲወደስ ነው እንጂ ለሱ ነው እየተሰራለት ያለው እንጂ ምንም ነገር እቺ ልጅ ምን ትሆናለች? ምን ይሁንላችሁ እኮ ነው የምንባለው። ለነፍሰ ጡሯ በሆዷ ጽንስ ስለያዘችው ስትወልድ ምን እንደሚያጋጥማት ለማናቀው ለሷ ያልታዘነ ምን ይሁንላችሁ? ልገሉት ነው እንዴ? እንደዚህ ልትሉት ነው እንዴ? እንደዚህ ሊሆን ነው እንዴ ብለው እኮ ስለሱ ነው እንጂ የሚያስጨንቃቸው ስለ ልጅቷ እናቷንም ማጣ ስለ ልጅቷ ራሱ አንድችም አይጨነቃቸው። ከዛ በመቀጠል ደግሞ እኔ ጥያቄ አለኝ። አንድ ዘመድ አዝማድ ወጥቶ አቢዩዝ ያደረጓት ሲያሰቃዩት የነበሩት ሰዎች እነዚሁ ናቸው። ከዛ ደግሞ መሞቷንም ደግሞ ያረዱን እነዚህ ሰዎች ናቸው። እንዴትስ ወደ ሀገር ቤት መግባቷን እንዴት አወቁ? ከዛ በመቀጠል ደግሞ እዚህ ጋር ደግሞ መተው መሞቷን አላወቅንም ብሎ መርዶ የሚያረዱን እነሱ ናቸው። እንዴት ናፈቀችኝ ብላ ፖስተሽ ብሎ የሞቷ ቀን ቪዲዮ የሚሰሩት እነሱ ናቸው። የሞቷ ቀንም ቪዲዮ የሰሩ እነሱ ናቸው። እና ታዲያ ይሄ እንትን አይልም። ዛሬ ቀደም ምን አለ ምን ሰማው መሰለሽ? ቦምባስቲክ ቤት እድል አልተሰጠኝም እንጂ አንዷ ሴትዮ ትግራዋይት ነው የምትባለው እኛ እጃችን ረጅም ነው ተገደለች የምትባለው እሱ አይደለም ደም ወደ ውስጥ አፈሶ ነው እኛ እጃችን ረጅም ነው አጣርተናል አለች። እንዴት ተደርጎ ነው ይሄ እጁ ረጅም ነው እጃችን ረጅም ነው? ገባሽ? እንደዚህ ሁላ ሲባል ነበር። ያ እሱ ነገር መጣራት አለበት። በነገራችሁ ላይ ለምንድን ነው እነሱ ቀድመው መሞቷን ያወቁት? በምን ምክንያት ነው? ሲከታተሏት ነበር ማለት ነው? አይ እሱ ያው ከሞንሴንስ ነው ከዴዚ ቅርብም ስለሆኑ ያው የኬዙ ባለቤት ስለሆኑ ላይክ እንዴት እናንተ ራሱ የምትጠይቁት ጥያቄ ሆል ኮሚሽኑ እየተሰራው እኮ ራውንድ ሄር ማሚያ ሶ ሃው እንዴት ነው? እኔ በጣም የገረመኝ ነገር ባይሆን ቀድመው ሙሾ አውራጅ የነበሩት እነሱ ናቸው የሚለውን ያሳቀኝ። እስቲል እንኳን እቺ ሴት አሁን የክርስትና እናቷ እንግዲህ የሰጠችውን መግለጫ ሰምተናል። ሁሉንም ነገር በየቅርቡ ሰዎች ሳያውቁ የተሳሳተ ነገር አለ። ቢኮዝ የዴዚ አባት ሚክስ ነው ያለችው። ይሄ 100% ስህተት ነው። ሙሉ በሙሉ የውጭ ዜጋ ነው። በፍጹም ሀበሻነት የለውም የዴዚ አባት። ይሄ እዛ ጋር ራሱ የሆነ ከምታወራቸው ነገሮች የዴዚ ቅርበት ያለው ጓደኛ እንዳወቅን ሰዎች አንዳንድ ነገሮች ትንሽ ክሊር ያልሆኑ ነገሮች ይታዩበታል። እዛ አካባቢ ላይ የዴዚ አባት የእንደዛ አይነት ብሔር ስለሆነ የተለያየ ቦታ ሊወልድ ስለሚችል ተብሎ ነው እናትዮ ያንን ብሔር እንዳያገባ የተፈለገው። ዳች ኖት ትሩ። ልጄ ንጹህ ናት፣ ኢትዮጵያ ያርጌ ነው ያሳደግኳት። ብሔርተኝነት አታውቅም፣ ፖለቲካ አታውቅም፣ ፖለቲከኛ የሆነ ሰው አታገባም ነው ሄር ማዘር ያለችው እንጂ ሌላ ነገር የተናገረችው ዘር አስተማራት የምትለው እኮ ቪዲዮን እኮ ሙሉን ሰማሁት ዩቲዩብ ላይ። ምንድነው አሁን የአንድ ብሔረሰብ ጭፈራ ስትጨፍር እነሱን አትጨፍሪ ቪዲዮን ማውርጅ እያለ ያስወርዳት ነበረ። ብሔረሰብ ስም አልጠራም እና ሁለት ብሔረሰቦች እና የዛን ሰሞን ማለት ነው ይህንን ብሔረሰብ ዘፈናችም አውርጂ ልጅን ዘር አስተማራት ያለችው። ያ ኢማጅን ልልቲ አንድ እናት ቤቷ ተቀምጣ እንኳን አይደለም የምናቃት የምታሳድጊያት ልጅሽ አይደለም የጎረቤት ልጅ እንኳን ያለ አግባብ ዴዚ እናት የተናገረችው ሚዲያ ላይ እኮ ዴዚ የተይ ፍቅር ነው ብላችሁ የምታምኑ ከሆነ ተገናኝተው ነበራ። አንሶላ ጋፈፋቸዋቸው አይደለ? ወጣቶች ናቸው። ጊዜ ሰጥተው ሁለቱም ተምረው በሂደት ልጅ መውለድ እኮ ይቻል ነበረ። አሁን ለምሳሌ አንድ ሴት ልጅ ከወለደች እድሜዋን የምትኖረው ለልጇ ነው አይደለም? በሉኝ እስኪ ልጅሽን ክትባሳታሽ ሲገናኙ ላይክ ድሪማችሁን እንትን አድርጉ። እኔ አሁን ከኔ የለም ድካም ነው ሴትን መምከር የምችለው። ከሰክሰሴ ምን ማስተምረው ነገር የለም። ግን ልጅ ይይዛል። ልጅ ማለት ይይዛል። ስፔሻሊ በሰው ሀገር
እና ትምህርትሽን ጨርሺ ልጁ ለጂ ምናምን አልኩኝ። በዛን ጊዜ አልተናደደብኝም። እኔ አሁንም ያልገባኝ ይሄ ልጅ የተናደደብኝ ከእናቷ ጋር ተታረቅ ስለው ለምን ተናደደ? ለምን ሰደበኝ? ልጅ መሀላችሁ መጣ እንኳን ደስ ያላችሁ። ግን አሁን ዘር መሀላችሁ ያለ ቤተሰብና ቤተሰብ ተታረቁና አንድ ላይ በደስታ ኑሩ ብቻ ስላልኩኝ ለምን ምን አናደደው? ምኑ ያናድዳል? እናቷን ይቅርታ ጠይቀ ሽማግሌ ልከ ተታረቅ ስላልኩት ይሄን ብቻ ነው ያልኩት። ተታረቅ ስላልኩት ምን አናደደው? እዛ ደግሞ ሞክረናል ለመታረቅ ሽማግሌ ልከናል ይላሉ። መቼም ወታት ናገር ማን እንደሞታለሽ ብለው ነው። ታዲያ አንቺ እንደዛ ስትዩ ምን አናደደው? እሱም ለመታረቅ እየሞከረ ከሆነ ምን አናደደው? ቴንክ ዩ ውሸት አዋርዶ ይኸውልሽ ልዕልቲ እየታረቀ ነበረ። እናቴ ወቀሰችኝ አለ ስቶሪ ላይ ሲም ካርድ ልዕልቲ ልንገርሽ፣ ሲም ካርድ አስቀይሯታል። እናትየው ገደብ ያለው ኮል ብቻ ነበረ የምታወራው። የሆነ ነገር ለማለት እንኳን ሀሳብ ለመስጠት ከፈለገች ስልክ ይዘጋባታል፣ ብሎክ ትደረጋለች። እናትየው ላይ አማርኛ ከሷ ከልጇ ስልክ ዳይሬክትሊ በአማርኛ ጽሁፎች ይደርሷት ነበረ። ያ እና ልጄ ደግሞ አማርኛ አትጽፍም። ሁለት ደግሞ ዴዚ በስነስርዓት ስልክ ቀይራለች፣ ቤት ቀይራለች። እሷን የምታገኝበት ሁኔታ ኢቨን ራሱ እዚህ ጋር ሚዲያ ላይ ያያችሁት አንድ ቪዲዮ ላስታውሳችሁ። ለምሳሌ ዴዚ ቤተሰብ አለሽ ስትባል ዞራ ማንን ያየችው? ከዛ ምን አይነት መልስ ነው የሰጠችው? ዞራ ቤተሰብ አለሽ ብላ ዞራ አየች። የሆነ ሪያክት ተሰጣት። እኔ ቤተሰብ የለኝም ያለኝ ፍቅረኛና አባት ነው ያለችው። ያ ሃፒ ፋዘርስ ዴይ ትላለች። ሃፒ ማዘርስ ዴይ ለእናቷ አይባልም። በቀል ይሄ ሊትራል በቀል ነው። ከእንደገና ቬሪ ኮንትሮሊንግ የሆነ ሲቹዌሽን ውስጥ ነበረች ልጅቷ። ሺ ዶንት ኖ ኤኒ ቤተር ቢኮዝ ልጅቷ ከክፋት ሁሉ ተከልላ ስላደገች ኤቭሪቲንግ እሺ በማለት የምትወደድ መስሏታል። ያ ይሄ ነው ነቱ። ልዕልቲ ሀሳቤን ስቋጭ የሰው ልጅ አይፋቀር አይባልም። እንኳንም ተፋቀሩ። ንጹህ ፍቅር ከሆነ ሁለቱም ወጣቶች ናቸው። ብዙ ነገር ማድረግ ይችሉ ነበር ወጣትነታቸውን። እውነት ፍቅር ከሆነ ከሚገርምሽ ነገር ይታወቃል። ልዕልቲ አሞራው ዶክሜንት የለውም፣ ያቺ ደግሞ ዜግነት አላት። በራሳቸው መንገድ ነው የተጠባበሱት፣ በራሳቸው ስልክ ነው ያወሩት። ጊዜ ሰጥተው ራሳቸው በራሳቸው መንገድ እንዲገናኙ ለምን እድል አልተሰጣቸውም? ለምን ነበረ ከጀርባ የነበሩ ሰዎች ገንዘብ አዋጥተው ትኬት ቆርጠው አይደለም ያለ ጊዜ ተደረገ። ኦኬ ያገናኟቸው ኦኬ እንበል። ሰከንድሊ ዴዚ ከወለደች ትምህርቷን መቀጠል እንደማትችል ሁሉ ነገሮች እዛ ጋር እንደሚያበቃ ይታወቃል። ያበቃል ማለት ለልጇ ትምህርት ማስተማር አለባት፣ ክትባት ማስከተብ አለባት፣ ማጥባት አለባት፣ ሌሊት መነሳት አለባት። ዴዚ ገና ኢቭን ራሱ ወጣትነቷን የተጠቀመች ልጅ አይደለች። በዚህ እድሜዋ የራሷ የሆነ ቤት መስራት የምትችል ልጅ ናት። ትምህርቷን መጨረስ የምትችል ልጅ ናት። የተወለደው ልጅ ራሱ እኮ የወተት ራሱ እኮ ደረጃ አለው። እንደናት ስናወራ ለልጅሽ መርጠሽ የምታለብሽው አይነት እኮ ልብስ ራሱ እኮ አለ። ይሄ ከክፋት አንግል እኮ አይደለም። ሶ ሾርት ዌይ የተካሄደበት መንገድ በራሱ ምን ፍለጋ ነው? ከተፋቀሩ ረጅም እድሜ አብረው መኖር አብረው ማደግ ወጣትነታቸው ተጠቅመው እንግዲህ አስቢ፣ እድሜዋ ገና ሕፃን ልጅ የሆነች 20 ዓመት ያልሞላት ልጅ የራሷ የሆነ ኢንካም የሌላት ልጅ እሱም የራሱ የሆነ ወረቀት የሌለው ልጅ የተለያየ ሀገር የሚኖሩ ሰዎች ልጅን ወልደው ቅናት ነው ስትሉኝ፣ እቺ ልጅ ሌሊት እኔ ኤክስፔሪየንስ እኮ ስላለ ነው የምነግራችሁ። እቺ ልጅ ገና እሺ አሜሪካ ሆና ነው ልጁን የምታሳድገው ወይስ አውሮፓ መታ እሱ ጋራ? ኢንሹራንስ እንዴት ነው የሚሆነው? ትምህርቷን እንትን አትላትም። ትምህርቷን እንዳትማር ነው ኢትዮጵያ ይዛት ሄደችው ሲል ሰምተሽዋል? እሱ ትምህርቷን እንድታቋርጥ እያረገቻት ነው እናቷ ሲል ሰምተሽዋል? ሪከርድ አልሰማሽ? ያኔ ማለት ነው። አስቢው እንግዲህ አሁን አስረግዟት ከትምህርትም ከስራም ከምንም አስወጥቷታል። ይሄ ሰውዬ ለእሷ ያሰቡ በመምሰል ነው ልጅቷን ማኒፑሌት ያደረጓት። እንዴ ለምን አገባህ አንተ ይዛት ብትሄድ ሲለው ዮኒ ማኛ የሚባለው ሰውዬ
እንዴ ትምህርቷን እኮ እንድታቋርጥ እያደረገቻት ነው አላለም? እሷ ለዘላለም ትምህርቷን አቋረጠች እኮ። እና እስኪ በአይምሯችሁ ልጅ ሲመጣ አንድ ወላጅ እንዴት ነው ፕሮሰስ የሚያደርገው? አልጋ አለ፣ መኝታ አለ፣ ኢንሹራንስ አለ፣ የሕክምና አለ። ይሄ ሁላ እድሜዋን ዴዚ ከአሁን በኋላ ለልጇ ትሰጣለች። ልጇ ልክ ኪንደርጋርተን ሲገባላት ኢንካም ካላት ቀለቧ የምትመገብበት ነገር ካለ ነው ትምህርት ቤት የምትሄደው። ከሌላት ምንድን ነው የምታደርገው? ልጇን ኪንደርጋርተን ሸኝታ ምግቧን ፍለጋ ነው የምትሄደው። ጓደኞቿ ጋር የለም፣ እንደ በፊቱ ቲክቶክ ላይ መምጣት የለም። እና ይሁን እስኪ ተመልከቷት፣ ትመጣለች ሚዲያ ላይ። እኔ አሁን የልጄ ድምፅ እየሰማችሁ እዚህ ጋር ብቦተረፈው ብደንስ አሰድቡኝ። ያ ስለዚህ ዴዚ የራሷ የሆነ ኢንካም ስለሌላት ሆልቲንግ የምታደርገው ምንድን ነው? ልጇን ኪንደርጋርተን ሸኝታ ለልጇና ለራሷ ቀለብ የቤት ኪራዩን ወይ ደግሞ እዚህ ሀገር ታውቂያለሽ ፈርስት ሺፍት ሰከንድ ሺፍት የሚባል ነገር አለ። አለስ እናትየው የሰጋችው ነገር ይኸውልሽ ልዕልት፣ እያንዳንዱ ነገር ምንድን ነው አስወልዶ ይጥልሻል። ልጄ ተይ የኔን ላይፍ ትደግሚያለሽ፣ ትምህርትሽን ጨርሺ ሰክሰስፉል። ስለዚህ ቃል በቃል እኔ የሚያመኝ ፓርት ቃል በቃል እናት ያለችው ነገር ነው የደረሰው። ያ ካልሆነ እንደተባለው ለአሞራው ዜግነት አሰጥታ አሜሪካ ይዛው ትሄድና ያ ህልም ይሳካና ከዛ በኋላ ላይፍ ይቀጥላል ወይ? አይ ሃቭ ኖ አይዲያ። መሰረቱ ኢማጂን እናንተ ልጅ ወልዳችሁ ልጃችሁን አቅፋችሁ አንድ ሴት ለሆንሽ ሴት ነው ምነግርሽ፣ ልጅሽን እያጠባሽና የእናትነት ስሜት እየተሰማሽ እናትሽን በሞት አተሽ እናትሽን ካዋረደና ከሰደበ ሰው ጋራ ፍቅርሽን እንጆ እያደረግሽ ስትኖሪ ሰው ነሽ አኒማል አይ ዶንት ኖ ሰው መሆን አለባችሁ በመጀመሪያ ደረጃ ያንን ስቶሪ ፓስ ለማድረግ እና በጣም ከባድ ነው። እግዚአብሔር አምላክ በሰላም ይገላግላት። እሷ እኔ አንድም ኢትዮጵያዊ ዴዝን የወቀሳት የሰደባት መጥፎ ኮሜንት የሰጠ የለም። የተወቀሳችሁት እናንተ ናችሁ። ኃጢአታችሁን ወደ እነ ዴዚ አታምጡት። ዴዚ ማንም የወቀሳት ሰው የለም፣ እናንተ ናችሁ። እናትየውም በዚህ ልክ ወንጀል አሰርታችሁ ስህተት ሰርታችሁ የልጅቷን ህይወት አበላሽታችሁ እናትና ልጅን አለያይታችሁ በቃ በአደባባይ ሽማግሌ እንኳን በሌለበት ጥቁር አስለብሳችሁ እናትየውን ለማብሸቅ እንዴት ነው የአንዲት ወጣቶች ሴሌብሪቲ የራሱ ቀለበት ጥቁር የለበሱት? ልዕልት ግን ምንድን ነው እሱ? የቀለበቱ ቀን ጥቁር ነበር የተለበሰው። ይሪመምበር ያኔ ብዙ መምናት ኢንተረስትድ እኔ ሳይ በቀል እንደሆነ ፍሮም ዴይ ዋን ስላወቅኩኝ ትቻል ላይክ ሴሌብሬት ሲያደርጉ የፕሮሚስ ዴይ ብላክ ጥቁር በጥቁር ነበር የለበሱት። ኢፍ ዩ ሪመምበር ምን ታሪክ አለው አላውቅም። ቢግኒንግ ወደኋላ ማየት ትችላላችሁ። ምናልባት ወጣቶች ናቸው ማርክ ነው ካላችሁ አላውቅም። እኔ ብዙም በፋሽን ስለማላውቅ ነው። ግን እንደ ሀገራችን ባህል ደግሞ ቀለበት ሲደረግ የደስታ ምልክት ስለሆነ ሰዎች በጣም በአማረ ቀለም የታጀበ አለባበስ እንጂ ጥቁር በጥቁር አይለበስም ብዬ ነው ማስበው። አስበሽል አንቺ አሜሪካን የምትኖሪ አብስላት? አይ እኔ ጀርመን ነው ያለሁት። አይ ጀርመን ሀገር በራስ ሆነሽ ልጅሽን በደንብ አሳድገሽ አበሻ ቤት ልጅሽ ብትሰራ ምን ይሰማሻል? ትምህርት አቆማ እንዴ? ኧረ ተይው እና እኔ ለምንድን ነው እያመመኝ የማወራው ያለሁት? የኔን ህይወት ድጋሚ ልጄ ስደግም ለምን እሺ መከራ ተበላ? ለምን ይውላ ስቃይ ተበላ? ልዕልት ልጅነትሽን አንቺ እኮ ግን ይሰማችኋል? ግን ወዶች በጣም እኮ ያማል ልዕልት። ልጅሽን ስታሳድጊ እኮ ብዙ የምትሰጪው ነገር እኮ አለ። አይ ዶንት ኖ ላይክ እናት የምታወራው ነገር እኮ ከጥላቻ አንግል እኮ አይደለም። እድሜሽን ሰተሽ ጊዜሽን የሰጠሽው ልጅሽ እኮ በተሻለ ሁኔታ ላይ አግኝተሻል። ላንቺ እንኳን የሆነ ነገር ማድረግ ባትችል ያቺ ልጅሽ ራሷን ከቻለች በራሱ እኮ ላንቺ እድሜ ነው የምትቀጥልልሽ። ያ ላንቺ እድሜ ነው የምትቀጥልልሽ። የልጅሽ ደስታ የልጅሽ ሰክሰስፉል መሆን አይደለም ተይው፣ ከትምህርት ቤት እንኳን ደህና ወረቀትና ስዕል ስለው ሲመጡ የሚሰማን ስሜት ታውቂያለሽ? እኔ ልጆቼ የ13 እና የ3 ዓመት ልጆች ነው ያሉኝ በነገራችን ላይ እና የሚሰማ ስሜት እዩት። ይሄ የ3 ዓመት ልጄ ኪንደርጋርተን ሳላስገባ መስመር ሳላሲዝ እኔ የራስ የሆነ ላይፍ ትምህርት እንኳን እቀጥላለሁ እንዴ? ልዕልት ፕሮግራም ቢኖር ሄዳለሁ እንዴ? የዴዚ ጓደኞች ግራጁዌሽን አድርገው በየቦታው እንደፈለጉ ቢዝነስ ሲሰሩ ዴዚ ልጇን አቅፋ
ከዛ ቀለቧን ፍለጋ ላይክ ነው ነገር ልናገር ጃልዬ ሶሪ ብዙ ቆየሁ። በዮዬ ተናግራ ትሄድሽ መሽቶባታል። እኔ መሽቶብኛል ስላንገበገባት እሰማለሁ እየሰማሁ ተኛለሁ። አንድ ሁለት ነገር አንደኛው እቺ ሜላት የምትባለው ሴትዮ በጣም መርዝ ናት። ሌላም ቦታ ስላየዋት ነው። ሌላ ሴት ስታጠቃ ነበር እንደዚሁ ልጇ የሞተባትን ሴት ስትሳደብ ነበረ። በጣም መርዝ የሆነች ባለጌ ቆሻሻ ሴት ናት። እኔ እንደሷ የምትጸየፈው ሰው የለም እዚህ ምድር ላይ። እውነት ቆሻሻ ሴት ናት። በጣም መጥፎ ነገር ታውቂያለሽ። ሁሉ መጥፎ ላይ እኔ እንደሷ መርዝ መጥፎ ነገር ላይ ሁሉ እሷ like she's the front actor እኔ በዚህ ልክ አይምሮ የተደፈነ ህሊና የሌለው ባለጌ ሴት አይቻላቅም። ባለጌ ሴት ናት። ሜላት ባሌባ የሰው ባሌባ ነች ወይስ ሌላ ሜላት ነች? እሷ ራሷ እናትን ስትሳደብ ሁለቴ ያቻታለሁ። አንድ የዴዚን እናት፣ አንድ ደግሞ ባሏ ከእሷ ጋር ይማግጣል። ልጇ ሞቶባታል። ልጅት ሴትዮዋ እሷን እንደዛ በዚች ምላሷ አፏን ስከፍት ነበርና እሷን ሴትዮ ብንችል እንደው እኔ አይዶን ነው የሆነ ሌላም እናት አለች እንዳትረሺ ቢኖር ሌላንም እናት ኢትዮጵያ ያለችው ሐዋሳ የምትኖረው የልጆች እናት የሴት ጠላት ናት ሴትዮዋ። የሴት ጠላት በጣም ባለጌ ሴት ናት። በጣም ሰው እንዴት እንዳላወቃትና እንደ ሊያሾ እንደውም ከሊያሾ ይበልጥ ኢቭል ናት። ኢቭል በጣም ባለጌ ሴት ናት። ሌላ እሷ ሴት ምን ስትል ሰምቻታለሁ? ልጇን አቢዩዝ አርጋታለች 21 ዓመት ምናምን ስትል ሰምቻታለሁና የሚገርመው ነገር አሞራው የሚባለው ሰውዬ እንግዲህ ስሙን የምጠራው ያው የራሱ ህይወት ስለሆነ ነው። እንበል ተጋዳላ ያለ ጦርነቱ ሲገባ ገና ህፃን ነበረ። 10 ምናምን ዓመቱ ላይ ጦርነት ላይ የነበረ ከዛ በባህር ሄዶ በባህር አስቡት እንግዲህ በ10 ምናምን ዓመቱ በባህር ወደ ስዊዘርላንድ የገባ ሰውዬ ነው። እንግዲህ በ21 ዓመቷ ብራንድ ኒው መኪና የሚገዛላት ልጅ ተበድላለች እያለ ሲያወራ የነበረው በዚህ አይነት የሱ ቤተሰቦች ገድለውታል እኮ በህፃንነቱ ጦርነቱ ሲማግዱት ነበረ። ከዛ በዚህ ምክንያት ደግሞ ተሰዶ በባህር ሌላ ሀገር እስከ መግባት ደርሷል። ቤተሰቦቹ መወቀስ አለባቸው ማለት ነው ለሱ አስተዳደግ። አስቡት እንግዲህ በ21 ዓመቷ መኪና የሚገዛላት ልጅ ብራንድ ኒው መኪና የሚገዛላት ልጅ ነው እንደዛ ተበድላለች፣ አቢዩዝ ተደርጋለች እያለ ያለው በባህር ሲንከራተት የነበረ ሰው። ምን አይነት ኦዳሲቲ እና ምን አይነት ደብል ስታንዳርድ እንዳላቸው እነዚህ ሰዎች አይገባኝም። በዚህ አይነት ሁላችንም ተበድለናል ማለት ነው። ቤተሰቦቻችን ስለተቆጡን ተበድለናል። ቤተሰቦቻችን የሆነ ቀን ስራ ሄደው እኛ ብቻችን ስለነበርን ተበድለናል። አይዶን ነው እንዴት እንደሚያስቡ ራሱ ቅል ራሱ የሆኑ ሰዎችና ግን አሞላ ተጸጸተ እንደቀበኝ ያለው የተጸጸተ ይመስልሻል? ኖ ልዕልቲ አላለም። ለመሰለሽ እንዴት ነው አንድ ሰው ከተጸጸተ ሀዘን ላይ ከነበርሽ በአሁኑ ሰዓት ላይ በአማቹ መሞት ያዘነ ሰው ቢያንስ በጣም ብዙ ነገሮች መሬት ላይ ተወርዶ ከአርባ ጋር በተገናኘ ደሃ ከማብላት ጋር በተገናኘ ብዙ ስራ በሚሰራበት ሰዓት ላይ ትሙታ እንኳንም ሞተች ላለች ሴት which means የሚስቱ እናት የልጁ አያት አንበሳ ሰጥቶ እሷ ምንድነው የመለሰችለት? አይዞክ ካሁን በኋላ አላወራም ከጎናችሁ ነኝ እሺ። ልዕልቲ ምን ነበረ ማውራት የፈለገችው? ምን ነበረ? like if matured person we understand ያደርጋል ያንን ፖይንት ያ ኖ በቃ ሂድ እሺ ቶሎ ብለህ ውጣ ከቲክቶክ ኢቭን እሺ እሷ እየደነሰች ነው። አትሊስት እኮ በሌላ ሰውም እኮ ማሰጠት ይቻላል አይደል? ንቀት ምን ታመጣላችሁ? ድፍረት፣ ግብዝነት፣ ራስ ወዳድነት፣ የሰዎች ሞራል ላይ መረማመድ ምንም ነው ማታመጡት። ሁለት አንበሳ ሰጥቷት ከዛ በኋላ ምንድነው ያለችው? አላወራም ከጎናችሁ ነኝ አይዟችሁ።
አሁን ለምሳሌ እሷ ምንድነው ኢንሳይደር መረጃዎችን በማውጣት ወይም ደግሞ በኮሚሽን በመደራደር ግማሹን በፔፓል ግማሹን ደግሞ የሆነ ወቅት ላይ ብትክጂ ሰው ፊት ማስረጃ እንዲሆናት ፊት ለፊት አስመጥታ ታስወርድሻለች። ያ ልዕልት ከዛ እንድዴ አንቺ በውስጥ እሷ ያስቀመጠችው ተመን አለ በየጊዜ የምታስገቢው ታክስ አንዱን ቀን ታክሱን ባከፊ ምልክት እንድታስቀምጪ ተደርጓል። ታውጣውና ታስታውሳላችሁ በሐዘን ላይ የሚስቱና ሳትቀበር አንበሳ መጥቶ ይሰጠኝ ዳስስ ኤቪደንስ። ምክንያቱም በሌላ ሰው ማስወረድ አይችልም ይሄ ልጅ ኤቪደንስ ይፈልጋል። በራሱ እንዲወርድ ቀጥታ ተደረገ። እሷም ባንደበቷ ምንድን ያለችው ምንም ነገር ከሌለ እኔ ለምን እንደዚህ ላለው ትላለች። እሷ አልናገርም፣ እሺ ከጎናችሁ ነኝ፣ በቃ ውጣ። አሁን አንተ እንዴት ነው አንቺ ትላንትና ተጸጽተሽ አልቅሰሽ ስቶሪሽ ላይ ፖስተሽ እንኳንም ሞተች ብላ ላለችሽ ሴት አንበሳ ምታወርጅላት? ዮኒ ማኛ ሙቀት አይመስልሽም እንዴ? አረ ነው እንግዲህ ተመልካቾች ምን እንደሚሉ አላውቅም። እንዴት ነው እናንተ ጎረቤት ሞቶ እንኳን ይሁን ቲክቶክ ላይ የምታውቁት እሱም እኮ ኢቭን እንትሉ ማለት ነው ሪቨርስ ነውና ያው ያኛው ወፍራሙ ግለሰብ ኖ ሌላው እሷ እናትየውን በምትናገርበት ሰዓት መጀመሪያ ወጣ መርዶ ያረዳችን ሴትዮ እሷን አመሰገነች። ገባሽ? ልብ ብላችሁ ካያችሁ ማለት ነው። እሺ እሷን አመሰገነች። እሱ ደግሞ መጥቶ ትላንትና አንድ ሰው እኮ የሆነ ነገር ስጦታ ስትሰጪው ስለሱ ወይም ደግሞ ስለዛኛው ነገር እያወራ ሲሆን የሆነ ለሱ የሚሆን ነገር ተኮኖ ቢሆን መጥቶ ቢያወርድ ችግር የለም። ግን እሱ ዘፈኑን እያዳመጠ ዘፈን እየተሰማ እንኳን አይደለም እናትን የምታክል ተሞቶ ጎረቤት እንኳን ሲሞት ቴሌቪዥን ይከፈታል እንዴ? እዚህ ጋር ራሱ መጣት ሚስቱን እንኳን እያስተዛዘን አይደለም። ሚዲያ ላይ ምንድነው እየተደረገ ያለው? ቁጭ ብሎ እያጠነጠነ ነው ያለው። ቁጭ ብሎ ምን መመለስ እንዳለበት ምን ማድረግ እንዳለበት። ከዛን ደግሞ እሷን ተያዘለት ማለት ነው። ከዛን ለሷ መጥቶ አንበሳ ወረደ። ያመሰገነችው ማናት? መጀመሪያ መርዶ ያረዳችን ናት። መርዶ ያረዳችን ደግሞ ከሱ ጎን ናት። ኃይል ኢልቲ ወይ አንድ ነገር ልጨምር ፈልጌ ሰሞኑን በዚህ በተነሳው ነገር ተከሳሽ ጉዳይ ላይ የልጄ ጉዳይ ነው እግር ሰዓት ሆነኝ ልጄ ባይኖር ኖሮ በዚህ ሰዓት እየተባለ ሲለቀስ የነበረ እንደዚህ በጣም በኢዚ መልኩ ለሰው ልጅ ላይ ግን ለመፍረድ እናቷ ስትሞት እኔ እሷ እናት ሆና አይተዋለሽ መቼም አንበሳ እየተቀበሉ የሰውን ነገር እንደዚህ ሽቡንቡን አርጎ ጥፍጥፍ አርጎ ምንም እንዳልተፈጠረ የሰውን እናት በዚህ አይነት መልኩ ሀዘን እንኳን ሳይሰማት የመሞቷ የህልፈቷ ጉዳይ ሀዘን ሳይሰማት ውጣ አንተ የተባለ በብር እንደዚህ በአንበሳ እንደዚህ የሰውን ህይወት መቀየር እንዴት ነው? አሁን እዘኑልኝ ሲባል የሷ ልጅ ከሟች ልጅ የተለየ ነው እንዴ? ምን ሌላ ቅጥል እግር አለው? ቅጥል እጅ አለው? ቅጥል ምን አለው? ለራስ ልጅ ሲሆን ጉያ ስር ይሸሸጋል። ልጄ እየተባለ ደምን ባይለቀሳል። ለዚያም ወንድ ሆኖ ሴት አይደለም ወንድ ሆኖ ልጅ ላይ ያመጣ ይችላል፣ ብቻ መኖር ይችላል፣ ላይ ያገባ ይችላል። እቺ ግን ሴት ግን ሁሉ ጊዜ ደካማ ጎን አላት፣ ሪስፖንሲቢሊቲ አላት፣ ብዙ ነገር አላት ሴት ላይ ሲሆን የሴት ሆና እንደዚህ ያልታዘነላት ለወንዱ ግን እኔ ልጅ እናት ነኝ እየተባለ ሲለቀስና እንደዛ አካኪ ዘራፍ ሲባል የነበረውና ምን ያህል ሰው ከጎኗ እንደቆመ የነበረው ዛሬ ግን በአንበሳ የማንንም ልጅ ናት፣ አይሷ ልጅ አይደለም እችም ዴዚ። ስለዚህ የማንንም ልጅ ስለሆነች ቀለል አድርጎ በቃ አንተ ወጣ ተጽናና ካንተ ጎን ነኝ እኔ ያለውልክ እየተባለ የብር ፓወር ምን ያህል ለሰውነት ሳይሆን ለብር ያላቸው ክብር በቃ ብር የፈለገውን ነገር ማድረግ ይችላል። አንደኛ ነገር። ሁለተኛ ደግሞ የፈለኩት ራሱ የአሞራው ቤተሰቦች እንዴት ነው እንደማቹርድ የማያስቡት? እነሱ ልጃቸው አሁን አንድ ወንድ ልጅሽ ሲያገባ የማልሽ ናት እንዴት ናት በአደባባይ እንደዛ ይሁን እሺ ያጥፍተሃል፣ አሁን ደግሞ በክብር ሽማግሌ እንላክ እናንተ ልጆች ናችሁ ዝም በሉ እኛ ከእናትየው ጋር እንጨርሳለን በክብር
እናትየውን አነጋግረው ሽማግሌ ልከው አርግዛለች። ለምን የነሱ ልጅ የሚወልደው ልጅ የዴዚም እናት ልጅ ነው የነሱም ልጅ ነው። ስለዚህ ይሄን ነገር በፊት ለመጨረስ እንዴት አላሰቡም? እንዴት እኔ እንጃ ምን አይነት ቤተሰቦች እንዳሳደጉት ምን አይነት ቤተሰቦች እንደሆኑ እንደዚህ ጸጥ ረጭ ምንም እሱ ወላጅ እንደሌለው የሱ ወላጆች የማይነኩ የማይደፈሩ የነሱ ከበር ተደርገው እሷን ግን እንዲያብጠልጥሎ ምግብ እንኳን አሰጣትም ነበር። ዲዚ እኮ በአፏ በራሷ እናቴ ኦርጋኒክ ምግብ ነው ፍሪጅ ውስጥ እየተወችልኝ የምትሄደው ብላ እኮ በቃላ የተናገረች እኮ ናት የዛሬ አመት ምናምን። እሱ ግን ዛሬ መጥቶ ምግብ እንኳን እኮ አዲስ አበባ ወስደሽ በቀን አንዴ ነው ያበላሻት። እሱ 3 ቀን ሙሉ አይደል እንዴ ወንዝ ሲያቋርጥ በጾሙ የመጣው? እናቱ የት ነበረች ታዲያ? እሱ እናት ለምን ተሸክማ ኳላ አልተከተለችውም? ምግብ አንድ ቀን ባትበላስ አይደለም ደግሞ ማታረጉም አብልታጠ ቀን አንዴ ነው ያበላሽ መሰለሽ። የአሜሪካ ልጆች ኢትዮጵያ ሲሄዱ መጀመሪያ ኢንቫይሮንመንቱ አይስማማቸውም። ከዛን there is no option ብለው መብላት ይጀምራሉ። that something happened to my kids ትክክል። አሜሪካ ብቻ አይደለም ልዕልት፣ የኔም ልጆች ኢትዮጵያ ሄድኩ ጊዜ እንደዛ አይነት ነገር ገጥሞኛል። ያ